ገቢ ሆኗል፣ ገቢ ሆኗል፣ ገቢ ሆኗል። እንዴት ናችሁ? ደላሎች ማለት ትኋን ናችሁ። እውነት የኢትዮጵያ ደላላ ማለት በቃ ትኋን ደማችሁን ምጥጥ አድርጎ ደማችሁን ምጥጥ አድርጎ ግርጣታም ነው የሚያደርጋችሁ። እኔ ከደላላ ጋር ስላላነካካኝ ጠዋት ማታ ፈጣሪዬን እንዴት አመሰግነዋለሁ። ከነዚህ ጋንጮሮች የሰው ደም ጠጮች ስላላገናኘኝ በህይወት ዘመኔ እነሱን ስላላሳየኝ እንዴት አድርጌ አመሰግነዋለሁ። በእውነት ነው የምላችሁ። እኔ የመጣሁት ባጎቴ ጓደኛ ልጅ ቤተሰብ ውስጥ የምሰራ በእሷ ምክንያት መጣሁ። እስካሁን አለሁ። ተመስገን። እነዚህ ጋንጮሮች በምን በቃ የማይጠግቡ ሰው እኮ የለፋበትን ማግኘት ያለ ነው። እነዚህ እኮ አሁን ምን እኔ እንደዚህ ልል እንድማረር ምን አጋጠመ የመሰላችሁ? ከፈል የተጠየቅነውን እህታችን ታናሽ እህታችን መምጣት ፈልጋለሁ ስትል ከፈል ብዙ ነገር ውጣ ውረድ ተከፈለ። እሷም ምስኪን አፈር ደሜ ግጣ እዛ ያጠራቀመቻትን ከፈለች። ከዛ እዚህ መታ አንድ 20 ምናምን ቀን እንደገባች ሴትዮዋ በቃ እንደው እኛም ደስ ብሎን እሰይ አንቺ እንኳን ስራ ያልበዛበት ቤት ገባሽ አገኘሽ ጥሩ ነው በርቺ ምናምን እያልን በጣም ደስ ብሎን እኔም እህቴ ከዛ ጠዋት አውርተን ማታ ላይ እኔ እኮ ስራ ቀየርኩ አለች። እንዴት? በቃ ሴትዮዋ ወሰደችኝ አለች። ዝም አለ። ምንም ችግር የለም ላንቺ ያለው ምንም አይልም። በስንተኛው ቀን ገባች፣ መጥፎ ቤት ነው ወጣች። ከዛ በስንተኛው ቀን ደግሞ ስራ ገባች። የሰራሽበትን 20 ምናምን ቀን አምጥታልሻለች፣ አካውንትሽን አምጪ አለችኝ አለች። ሰጠች። በቃ እንዴት እንደሚሆን ሰውም እዛ ያሉ ልጆች ጠይቄ እኔም ነገርኳት። ከዛ ምን ብታረግ ጥሩ ነው ብዙ ደክም ያለው ስለዚህ አልሰጥም ብላ ጸጥ አለች። እኛ ስንት ነገር እንደከሰርን እዛ ያለው ደላላ በዛ ሲል ሲበሉ አሁን ምን አምጥተዋል? ብሩ አይደለም ያስጠላል። ከመወደደችው ቤት እረፍት ከምታገኝበት ቤት ሴትዮዋም ወዳት ምን ብላን ያስወጣቻት? ቋንቋ የምችል አምጥቼልሻለሁ እኔ አዲስ ናት ይቻ አዲስ ናት መልሻት። ለምንድን ነው መልሻት ያለቻት? ያን ሲመልሱ አረቦች ደግሞ ክፋታቸው ለሰራተኛ አይደለም ደሞዝ የሚሰጡት ለደላሎቹ ነው። ለደላሎቹ ሲሰጥ ለሰራተኛው አይሰጡም። ይሄ የብዙ ሰራተኛ ብሶት ነው። የሚገርማችሁ ነገር ከ2 ከ3 ከ4 ቤት አውጡ ሌላ አምጥቼልሻለሁ በጣም የምችል ምናምን እያሉ ከአረቦች ቤት ለካ የሚያስወጧቸው እነሱ ናቸው። ለምን ያብር እነሱ እጅ እንዲገባ ጉድጓድ ግቡ። እናንተ ሟች ናችሁ በእውነት ያብር እጥፍ ድርብ ሆኖ ወጪ ያምጣባችሁ። እንዴት ሆኖ እንደሚመጣ እኛ በሌለን እዛ ላለ ደላላ ተከፍሎ ያልጠየቀው ነገር የለም ተሰጥቶ እንደገና ዝህ መታ ግራ በገባት ቋንቋ እንኳን ሳችል ብዙ ተሰቃይታ ያዘቻትን ገንዘብ ያችን ለመብላት ሌላ ሰራተኛ አምጥቼልሻለሁ መልሻት እያሉ ከአረብ ቤት የሚያስወጡ በእውነት ደላላ ማለት እኔ እንጃ። ወይ በፈጣሪ ጭራቅ። አሁን እነዚህ ሰዎች እነዚህ ሁለት ሆኑ እንጂ ብዙ ናቸው። ቅርንጫፋቸው በጣም የሰፋ በጣም ህዝቡን በደካማ ጎን እየገቡ ዱባይ ብትሄጂ እንዲህ ታገኛለሽ፣ ቤይሩት ብትሄጂ እንዲህ ተሰሪያለሽ፣ ሳውዲ ብትሄጂ እንዲህ ትሰሪያለሽ፣ በ2 ዓመት በ4 ዓመት እንዲህ ታገኛለሽ። በ10 ዓመትም በ20 ዓመትም አይሰራም። ያው እዛ ሁኖ ከመቸገር የሰው እጅ ከማየት ያው ቤትም ለመያዝ ጥሩ ነው ይሁን። ግን እነሱ ይብለጡን ኪሳራ ውስጥ እየከተ እዚህ ስራ ሳያመቻቹ እያመጡ እንደገና ኪሳራ እዛ ስንት ነገር ካስረው እዚህ እንደገና በሽታ ላይ በራብ አንድ ክፍል ነው የሚያጉሯቸው። ዱባይ ውስጥ ቅማልና ቁንጫ ያስበሏቸዋል። አንድ ቤት አጉረው ምግብ የለም። በቀን አንዴ ዳቦ ነው የሚሰጧቸው። እኔ ምን አይነት ክፋት እንደሆነ የሚዘርፉት ብር ከአረቦች የሚቀበሉት ብር የት እየሄደ ነው? ይሄ ትኋናም ይሄ ጥቁር ጃኬት የለበሰው በነገራችን ላይ እኔ ነጭ ቲሸርት ዝሆኑን አላውቀውም። አሁን ሲታይ ቁንጫ ነው የሚያለው። ግን ይሄኛው መግቢያ ላይ ፎቶ ላይ ብዙ አይታችሁታል። ብዙ ሲዘዋወር ማይታችኋል።
ህገ ወጥ ደላላ ብቻ አይደለም፣ ህገ ወጥ ደፋሪ ነው። ሴቶቹን እያመጣ አንድ ክፍል እያጎረ ካሜራ እየደቀነ ማን ምን ያመጣል እያለ እብጥ ያለ ነበር። እኔ በ2 ቀን እንደዚህ እንዴት እንደሞሸሽ አላውቅም። አሁን በቅርብ ራሱ ሊፈርጥ ደርሶ ቪዲዮ ሰርቶ ይቻለኝ። ቪዲዮ ደቅኖ ካሜራ ደቅኖባቸው ሴቶቹን እየደፈረ እንደዚህ ህጉ ጠንከር ሲል የያዙትንም በዘር ማንዘራቸው የሚያሸሹትንም ገንዘብ የሚቀበሉትንም ገንዘብ ማንቁርታቸው እየተወጣ ከአካውንታቸው መመለስ አለበት። በስነ ስርዓት እንኳን ብር ተቀብለው በስነ ስርዓት ስራ ፈልገው አያስገቧቸውም። ሲያስገቧቸውም የሰሩበትን ይቀበላሉ። አንድ ሰራተኛ ከፈለች፣ አረቧ ስትቀበል፣ አረቧ ከነሱ ስትቀበል ሰራተኛ ከፍላ ነው የምትቀበለው። ከፍላቸው ነው እንደገና የእሷን ደሞዝ ጠብቀው እየተቀበሉ። ይሄ ልጅቷ ታይሽ አንድ ሰው እሰራለሁ ብሎ መጥቶ ያለ የሌለውን ዘመድ አስቸግሮ መጥቶ ምንድን ነው የሚጠቀሙት? ምንድን ነው ትርፉ? በወጣሽ ቁጥር ከአረቦቹ ጋር ያላትን ብር እነሱ እየተቀበሉ እየወሰዱ። ኧረ እውነት ልብ ድካም ያመጣሉ እነዚህ። ስለማንኛውም ውድ ቤተሰቦቼ በጣም ደስ ስላለኝ ነው።